ኦፕሬሽናል ሊደርሺፕ በጣም የሚጠቅማቸው ደግሞ ይሄኛው ፓርት ነው። አሁን ማኔጀር አንድ ሰው ስኬታማ ማኔጀር ሲባል እነዚህን ደግሞ በስምንት ከፈልኳቸው። ምንድን ነው በጣም ጠንካራ ማኔጀር የምትሉት? አሁን እናንተ ጋር በምትሰሩበት ሁሉ ጠንካራ ማኔጀር የሚባል ይህ ሰውዬ እንደው በቃ የምወደው ቲም ሊድር ነው ወይም ሱፐርቫይዘር ነው ወይም ማኔጀር ነው የምትሉት፣ ይሄ ኦፕሬሽንን እንደው ሲችልበት የምትሉት እነዚህ ሰዎች እኮ ተግባር ላይ በጣም ጎበዝ ናቸው ሲባል በየትኛውም ማውራት ብቻ አይደለም። ይሄ ሰው እኮ ኦፕሬሽናል ማለት እሱ ማለት ኮምፒተንስ የሚመጣው እሱ ላይ መሬት ላይ ኤክስኪዩት ማድረግ የሚችል ሰዎችን እና ምንድነው የመጀመሪያው የማኔጅመንት ሀሁ ዴሊጌሽን አይደል? ማኔጅመንት ሲጀመር በዴሊጌሽን ነው የተጀመረው። ሙስሊም እህት ወንድሞቻችን እንደምትኖሩ አውቃለሁ። በመጽሐፍ ቅዱስ የመጀመሪያው የማኔጅመንት ታሪክ ሲጀመር በዴሊጌሽን ነው የተጀመረው። መጽሐፍ ቅዱስን የምታነቡ ሰዎች ዴሊጌሽን በቃ የመጀመሪያው ገና 4500 ምናምን ከዛ በኋላ ነው ሊደርሽፕ መጣ የሚባለው። እና ምንድነው የሚለው የወተሩ ለሙሴ ዴሊጌት አድርግ ነው የሚለው። እና ዴሊጌሽን ነው ለሌሎች ሰዎች ለ10 አለቆች፣ 50 አለቆች፣ ለ1000 አለቆች፣ ለ100 አለቆች እንደየችሎታቸው ስራ ስጣቸውና ከሰጣቸው በኋላ ኤምፓወር አድርጋቸው ትልልቅ ጉዳዩ ብቻ ወደ አንተ ይምጣ። ይሄ የማኔጅመንት ፕሪንሲፕል ነው። እና እዚህ ላይ እንደተቀመጠው the art of multiplying leadership ነው። ሰዎች እኮ ካምፓኒ መስርተው የሚያተርፉት እኮ ከሰው ነው። 10 ሰው የቀጠረ ከ10 ሰው ያተርፋል። 20 ሰው የቀጠረ ከ20 ሰው ያተርፋል። 30 ሰው ከ30 ሰው ያተርፋል። ደግሞ 1000 ሰራተኛ ያለው ከ1000 ሰው ከካፒታልና ከሰው ነው የሚተረፈው። ከሌላ እኮ አይተረፈው አይደል እንዴ? ከሰው ነው የሚተረፈው። ስለዚህ ሰዎችን ማሰራት መቻል እና ምንድነው የዚህ የዴሊጌሽን ዋና ዓላማ? ግን ዴሊጌት ማድረግ ምንድነው ካላችሁ ዋናው ሰው መለየት። የመጀመሪያው ነገር በቃ ማን ነው ይሄን ስራ ሊሰራው የሚችል ክሊር ኮንቴክስት መስጠት፣ ከዛ ደግሞ ኢምፓወር ማድረግ፣ ትረስት ማድረግ፣ ከዛ ደግሞ መከታተል በየቀኑ በየሳምንቱ። እንደው የዛሬ ሳምንት ነበር የሰጠዋቸው ለቅዳሜ ይደርሳል የተባለውን ዓርብ ዕለት ቼክ ሳደርጋቸው እሱማ በቃ እያንቀላፋህ ነው ማለት ነው። ከዛ ምንም ሳይሰሩ ቢሆንስ የዛሬ ወር ይደርሳል የተባለው መቼ ነው የምታየው? ሱፐርቪዥን ይፈልጋል፣ ሞኒተሪንግ ይፈልጋል፣ ክትትል ይፈልጋል፣ ኮንቴክስቱን ኢላቦሬት ማድረግ፣ ሲቸግራቸው እንቅፋቱን ማንሳት፣ እሱ ማለት ነው ዴሊጌሽን ማለት። አንዳንዱ ሰው ደግሞ ይሰጥና መልሶ ደግሞ ማይክሮ ማኔጅ ያደርገዋል። እና ዴሊጌሽን ታዲያ ምንድነው ከባዱ? በጣም ከባዱ ደግሞ እሱ ነው። አሁን ብዙ በየመስሪያ ቤቶቻችሁ ታያላችሁ ስራውን አንቆ እና የዴሊጌሽን ቻሌንጅ አለው። እና ዴሊጌሽን ምንድነው አሁን ብዙ ጊዜ የሚያስቸግረው? አንዳንዱ ሰው በቃ ኮንትሮል ያደርግና ሁሉንም እንደውሳቸው ካላወቁት የሚባል አሁን በየመስሪያ ቤቱ በጣም ብዙ ነው ያለው። ምክትሉ ያውቅም፣ ከሱ በታች ያለው ዳይሬክተሩ ያውቅም፣ ከሱ በታች ያለው ማኔጀሩ ያውቅም፣ እሳቸው ብቻ። ዲፊካልቲ ሌቲንግ ጎ በቃ አንዱ ችግር ነው። አንዳንድ ጊዜ ደግሞ ታስኩን ዴሊጌት ያደርግና ኦቶሪቲ አይሰጥም፣ አውትካሙን ዴሊጌት ያደርግ። ዴሊጌት ስታደርግ ከነ ስልጣኑ ከነ ሙሉ መብቱ ስራው እና ብዙ ሰው ግን የሚለው አይ ያን ሰው እኮ ሰጥቼው አሁን መልሶ የሚሳሳት ከሆነ ራሴ ብሰራው ይሻለኛል። የምታዘጋጀው ዴሊጌት የምታደርገው ለነገም ጭምር ነው። ኮቺንግ ዴቨሎፕመንትም አለው። ዊዛውት ኮቺንግ ዴሊጌሽን ዝም ብሎ ነው የሚሆነው። ዴሊጌሽን ኮቺንግ ይፈልጋል፣ ማብቃት ይፈልጋል፣ ማስተማር ይፈልጋል፣ ማብቃት ይፈልጋል። ነገ ነው የሚጠቅምህ። እና አሁን እኔ በህይወቴ ውስጥ መልመድ ከምፈልጋቸው ነገሮች ቶሎ ቶሎ ዴሊጌት ማለት ግን ምችል ከሆነ አሁን በስራም ቦታ ሌላ ሰው የሚሰራልኝ ከሆነ አሁን ዓርብ ዕለት የተቀበልኩት ስራ ነበር። የሆነ ሌላ ሰው አለ እንደዚህ አይነት ላግዝህ አለኝ። እንደው በእናትህ በቃ አግዘኝ ብዬ ሰጠሁት። አሁን ሰኞ ስገባ እንደጠበቅኩት ላይሆን ይችላል። ኢትስ ፋይን፣ እሱም ይማርበታል። ነገ ደግሞ እኔ ደግሞ የተሻለ ሌላ ጊዜ ሪላይ ላደርግበት የምችለው ሰው ይሆን። እንደዚህ እያለ ነው። ግን ሰው መለየት ደግሞ ይፈልጋል አቅም። አሁን ብዙ ጊዜ በየመስሪያ ቤቶቻቸው የምታዩት ዴሊጌት የተደረጉ ብዙ ሰዎች አሉ፣ ግን ሮንግ ስራውና ሰው አልተገናኘም። ዴሊጌሽን ማለት ሰው መለየት ነው። እዛ የቢብሊካል ኤግዛምፕል ቅድም ያነሳውላችሁ መጀመሪያ የሚለው አንዱ ክራይቴሪያ በብሔር መርጠህ እንደዚህ በየጎሳቸው አላለውም። ያለው ጠንካራ ሰዎችን ምረጥ፣ ካፓቢሊቲ ኢንቴግሪቲ ነው
መስፈርት የተቀመጠው እና እንደሱ መስፈርት አስቀምጦ ይህ ሰው ካፔብል ነው። ግን ብዙ ጊዜ የሰው ኔቸር ሂውማን ኔቸር ደግሞ አለ አይወጣም። ከዛ ከትራይባሉ ከምኑ ከፖለቲካው አስተሳሰብ ስለማንወጣ ብዙ ጊዜ ስራውና ሰው አይገናኝም። ከተገናኘ ግን ዴሊጌሽን ኢዝ ሶ ፓወርፉል። ዘ አርት ኦፍ መልቲፕላይንግ ሊደርሽፕ ነው። አንዱ እሱ ነው። ሁለተኛው ግን ከእሱ ጋር የሚሄደው አሁን ኦፕሬሽናል ማለት አካውንታብሊቲ ማምጣት ነው። አካውንታብሊቲ ተጠያቂነት ብቻ አይደለም። አካውንታብሊቲ ኦውነርሽፕን መፍጠር ነው። በየመስሪያ ቤቱ የምታዩት ችግር የሚፈጠረው አካውንታብሊቲ ነው። በቃ ያበላሻል ዜን ፋይል። ምክንያቱም ያው የሂውማን ኔቸር ቅድም እንዳልኳችሁ ስላለ። ግን የማኔጀር ማለት ቶሎ ቶሎ ፊድባክ የሚሰጥ ይህ አመቱን ጠብቆ ፊድባክ ቢሰጠኝ ምን ዋጋ አለ? አሁን ልክ ይሄድና ላይ ሰኔ ነው የእናንተ የሚያልቀው ሰኔ ላይ ቁጭ በል እስኪ እንነጋገር እንዲህ አድርጋ አመቱ ሙሉ ስቶሌት ታይምሊ የሆነ ኮንስትራክቲቭ የሆነ ኢሹዎችን አድሬስ የሚያደርግ ቶሎ ቶሎ አለቃ ማለት እንደሱ ነው። ማኔጀር ማለት እሱ ነው። ከዛ ሶስተኛው ኮሚኒኬት ማድረግ። አሁን ብዙ ጊዜ ችግሮች የሚፈጠሩት ኮሚኒኬት ማድረግ አሁን አንዳንድ ጊዜ ቀላል ይመስላል። በየስብሰባዎቹ ይዋቸው አንድ ስብሰባ ለምንድን ነው የሚንዛዛ ብላችሁ ይሁት? ስብሰባዎች አሁን ብዙ ጊዜ የሚንዛዙት በምን ምክንያት ነው የሚመስላችሁ? በኮሚኒኬሽን ምክንያት። ሀሳቡን መግለጽ የሚቸገር ሰው አለ፣ ወይም ደግሞ ሀሳቡና ኦዲየንሱ የማይገናኝለት ሰው አለ። ኦዲየንሱ ማን ነው? ሁልጊዜ ዲያሎግ አይነት ነገር አንደርስታንድ ማድረጉን አንድ ሰው ኮንፈርም ማድረግ ገብቶሃል ወይ ተረድታችሁታል ወይ ይሄ ነገር ትክክል ነው ወይ እያልኩበት። ምክንያቱም አንተ ማውራትህን ሳይሆን ዋናው ኮሚኒኬሽን ማለት ሌላው ሰው ተረድቶታል ወይ ክላሪቲ ነው አላይመንት ነው ትረስት ነው ኮሚኒኬሽን ማለት። ስብሰባዎችን ሊያጥሩ ይችላሉ፣ ቪዥኖቹ ወደ ሰው ሊወርድ ይችላል፣ ብዙ ነገር ሊሳለጥ ይችላል። ኮሚኒኬሽን በቃ ትልቁ ቅመም እሱ ነው። ሰውንና ስራን የሚያገናኘው ኮሚኒኬሽን ነው። ቅድም እንዳልኩት ኮቺንግ ኤንድ ዴቨሎፕመንት ምን ማለት ነው? ኮቺንግ አሁን ብዙ ጊዜ የሚያስቸግረው ምንድነው? ኮቺንግ ጊዜ ይፈልጋል፣ ሪሶርስ ይፈልጋል። ይህን ሰው ከማስተምር እንዲሁ ስራውን ራሴ ብሰራው የምትሉበት ጊዜ የለም። ብዙ ሰው እንደሱ ነው የሚያጋጥመኝ። እውነት ነው። ግን ደግሞ የዛን አንዱ የእያንዳንዱን ሰው ጠንካራ ጎን አሁን እኔ ማኔጀር ጠንካራ ማኔጀር የምላቸው ሰዎች ፖቴንሻል ያለውን ሰው ለይተው የሚያውቁ ሰዎች አሉ። ከኔ እኮ እንዲህ ጠንካራ ጎን አለው፣ ደካማም ጎን አለው። ጠንካራ ጎኑ እንዴት ልጠቀምበት? አንደርስታንዲንግ ስትሬንግዝ እና አስፓይሬሽንስ። ከዛ ደካማ ጎኖቹን ጋፖቹ እንዴት ይሞላሉ? ኮች እንዴት አደርገዋለሁ? ፊድባክ እንዴት ሰጠው? ጋይዳንስ ኢንከሬጅ እንዴት አደርገዋለሁ? እንዴት ቢሳሳት እንኳ ኤክስፐሪመንት ነው ዛት ኢስ ፋይን። እንዴት ሳፖርት እንዴት ሰጠዋለሁ? ባሬሩ እንዴት ላንሳለት? ደግሞ ከዛ በኋላ ኮቺንግ ሴሌብሬሽን ይፈልጋል። በቃ እየተሻሻልክ እኮ ነው፣ ትልቅ ለውጥ አለህ እኮ። ተቋም ስትመሩ ሴሌብሬት ማድረግ ይፈልጋል። ሌላው ቅድም ያነሳ ነው ከኢንቴግሬቲቭ ሊደርሽፕ ጋር ማኔጅመንትም ጋር የሚመጣው ኮላቦሬሽን ነው። ምንም ነገር ኮላቦሬሽን ማለት አቺቪንግ ሞር ቱጌዘር ዛን አሎን ማለት ነው። አብሮ መስራት ማለት አይደለም። አብሮ መስራት ብቻ ሳይሆን ኮላቦሬሽን ምን ማለት ነው? በጋራ መስራት ብቻ አይደለም፣ በጋራ ማሸነፍ። ስናሸንፍ እንደ ቲም ነው የምናሸንፈው እና የቲም ውድድርን የዚህ ኮንፍሊክትን ኮምፒቲሽንን ማስወገድ መቻል ካሸነፍን እና አሁን ብዙ ጊዜ የሚያስቸግረው ምንድነው? ኮላቦሬሽን የሚጠፋበት አንዱ ሰው በቃ ብልጣብልጥ ሌላው የሰራውን ሪኮግኒሽኑን ይወስደዋል። እንደ ቲም ሪኮግናይዝ አይደረግም። ሌላው በሰራው ሌላው ይሸለማል። ከዛ በኋላ የእርስ በርስ ውድድር ይጀመራል። አንዱ ዲፓርትመንት ከሌላው ጋር ይወዳደራል። ተቋማት ሁሉም የሚሞቱት በዚህ ምክንያት። ኮላቦሬሽን በጣም ቅመሙ እሱ ላይ ነው። ከዛ ዲሲሽን ሜኪንግ አናሊሲስ ጥሩ ነው፣ ግን አናሊሲስ ፓራሊሲስ ሳይሆን ሁልጊዜ ኦፕሽኖችን መዝኖ ታይምሊ የሆነ ዲሲሽንስ ውሳኔዎችን ክሊርሊ ዲፋይን ማድረግ። ከዛ ፐርፎርማንስ ማኔጅመንት እንደዚሁ ኬፒአይ የማስቀመጥ ነው። አሁን አንድ ሰው አሁን በየተቋሙ ሰው የሚያለቅሰው በምንድን ነው? ፐርፎርማንስ ማኔጅመንት ባላስቀመጠው ግብ ኬፒአይ ሳያስቀምጥ አንተን ሊለካ አይፈልግም። ስኬታማ ነህ አይደለህም የምትለኝ በምን ኬፒአይ ነው? አስቀምጥልኝ። ዴቨሎፕመንት ኦብጀክቲቭ ሰጥተኸኛል ወይ? ምንድን ነው በአመቱ ውስጥ ሳሳካ? እንደ ተቋምም እንደዛው ያ ተቋም አሁን ስኬታማ ሲባል እንደ ሀገርም ስኬታማ ሲባል
እንደ ዲፓርትመንትም ስኬታማ ሲባል እንደ ሰውም ስኬታማ ሲባል ሁልጊዜ ኬፒአይ ያስፈልገዋል፣ ሜዠርመንት ጎልስ ያስፈልገዋል። ከዛ ሁልጊዜ ታይም የሆነ ኮንስትራክቲቭ ፊድባክ ይፈልጋል። አብሮ የማይነጣጠለው ሪኮግኒሽን እና ሪዋርድ ይፈልጋል። የሚቀጣም ከሆነ አካውንታብሊቲ ይፈልጋል። ፐርፎርማንስ እርሊ ነው አድሬስ መደረግ ያለበት። በዚህ እንኳን ችሎታ ያላቸው ማኔጀሮች እና የሌላቸው ትለዩታላቸው። የመጨረሻው ቲም ኢንጌጅመንት እና ሞቲቬሽን በጣም ወሳኝ። ሰው ምንም ይሁን የፈለገው ገንዘብ ክፈሉት፣ የፈለገው የተመቸ ኢንቫይሮንመንት ይኖረው፣ ሁል ጊዜ ኢንጌጅ የሚያደርገው ልቡን የሚሰጠው ሞቲቬሽን ውስጥ ሲኖር ሲያምንበታል። በፐርፐዙ ሲያምን፣ በቪዥኑ ሲያምን፣ ያንን ማኔጀር ሲወደው፣ ፌርነስ አለ ብሎ ሲያስብ፣ እኔ ፌርሊ ትሪት ተደርጊያለሁ ያለዛ ውስጡ ይለግማል። ውስጥ እንዳይለግም ማድረግ ልቡን እንዲሰጥ ቲም ኢንጌጅመንት የሚባለው ቋንቋ እሱ ማለት ነው እንጂ ሰዓት ቆጥሮ የሚወጣ ሳያሳይ የሚለግም የሚያበላሽ ስራ ብዙ ሰው ሊያጋጥም ይችላል። እነዚህ ማኔጀር ጠንካራ ማኔጀር ማለት በእነዚህ ኤሪያዎች ላይ ልቀት ማሳየት ማለት ሁል ጊዜ እነዚህን ማስተር ማድረግ። ዴሊጌት እንዴት ነው ማድረገው? እንዴት አድርጌ ነው አካውንታብሊቲ የምፈጥረው? እንዴት አድርጌ ነው ክሊር ኤክስፔክቴሽን የምፈጥረው? ሰክሰስን እንዴት አድርጌ ነው ስታንዳርድ ማበጀው? ኮሚኒኬሽን እንዴት አድርጌ ነው ማሻሽለው? ኮቺንግ፣ ዴቨሎፕመንት፣ ኮላቦሬሽን፣ ዲሲሽን ሜኪንግ፣ ፐርፎርማንስ ማኔጅመንት፣ ቲም ማኔጅመንት፣ ሞቲቬሽን። እነዚህ ማኔጅመንት የሚባሉት አሁን በሌላ ማኔጅመንት ማለት ፕላኒንግ ነው፣ እንዲህ ኦርጋናይዚንግ፣ እነዚህ በሙሉ በዚህ ያጠቃልላል። በሌላ መልኩ ፍሬምወርክ ሰርችለት እና እያንዳንዳቸው ደግሞ ብዙ ተግዳሮት አለባቸው። እዛ ጋር እንዳያችሁት ብሎ ቻሌንጅ ሳይኖረው አይደለም። ለምንድነው አንዱ ማኔጀር ከሌላው ማኔጀር? ምክንያቱም እነዚህን ቻሌንጆች ማለፍ ስለሚያቀተው ነው። እና እነዚህ የስትራቴጂክ እና ኦፕሬሽን ቁጭ ብላችሁ ብታዩት የህይወት ጉዞ ነው። በአንድ ዓመት አይደረስበትም፣ በሁለት ዓመት አይደረስበትም፣ በ3 ዓመት አይደረስበትም። ግን በየትኛውም ኃላፊነት ስትሄዱ እነዚህን እያሻሻላችሁ ስትሄዱ ነው ወደ ላይ የምትወጡት። እዛ ራይቫላሪ ቢትዊን ብራዘርስ ሁልጊዜ አለ። ሌት አለውን ቲም ወርክ አንዱ እሱ ነው። ብራንድን መጠበቅ መቻል አለበት። በተቻለ መጠን ግን እንደ ማኔጀር ጠንካራ ማኔጀሮች ካልቸር ነበር የሚገርም። ይህም ብሌም ካልቸር እንዳይኖር፣ ኦውነርሽፕ እንዲኖር፣ ፌርነስ እንዲኖር፣ መተማማት ሳይሆን ትራንስፓረንሲ እንዲኖር ቢያደርጉ ትልቁም ስኬት እሱ ነው። ግን እነዛ ነገሮች ደግሞ ይጠፋሉ ልልህ አልችልም። አንድ ማለት ነው። ሁለተኛ ዴሊጌሽንም ላይ ሁለት ምክንያት አለው። አንዱ አሁን ለምሳሌ እኔ ትረስት ማድረገው ሰው ካለ ሙሉ ትረስት አድርጌ ይሰጠዋለሁ። ኦነስትሊ በሁለቱም ሳይድ ነው። አንዳንድ ጊዜ ዴሊጌት አድርጌ በቃ ማልተማመንበት ሰው ዴሊጌት ማድረግ ስላለብኝ ነው እንጂ ባላደርግ ደስ የሚለኝ ሰው አለ። ቱ ቢ ኦነስት መልሶ ሪወርክ የሚያሰራኝ ከሆነ እና ብዙም ደክመህ እንደዛ አይነት ሰው ሊኖር ይችላል። ስለዚህ ሙሉን አምነህ ላትሰጠው። ሁለተኛው ግን ከሰጩ ነው ብዙ ጊዜ ችግር የሚሆነው። ይሄ ዲፊካልቲ ሌቲንግ ጎ አለ። ሌላው ግን ተቀባዩም ችግር አለ፣ የአቅም ችግር ይኖራል እና ሁለቱንም ለማስታረቅ ጥረት ማድረግ ነው። ይሄ ኮቺንግ እና ዴቨሎፕመንት የሚመጣው እዛ ላይ ነው። ሌላው ግን ትልቁ ነገር ኦውነርሽፕ፣ ቅድም እንዳልከው ያ ነጩ ማኔጀር እንዳደረገው ማድረግ ሲቻል ነበረ። ኢምፓወር ሲያደርግህ አንተ እኮ እንትን ይሰማሃል እኮ ኢምፓወር ሲያደርግህ አካውንታብሊቲም ይሰማሃል። ይህንን አምኖኝ እንደዚህ አድርጎኝ እኔ አሁን አንድ ጊዜ ሰራበት የነበረ ፕራይቬት ሴክተር ሙሉ ነው በቃ 2 ሚሊዮንም 3 ሚሊዮንም ልፈርም ሰጥቶኛል። በቃ እና ይገርመኝ ነበር። አም ቶኪንግ አባውት 20 years ago እና ያን ጊዜ በጣም ኃላፊነት ይሰማኝ ነበር። እስከ ማታ ምሽቼ ነው የምሰራው። እና እንደዚህ ዴሊጌሽን የልጅ አስተዳደግም እኮ እንደዛው ነው። አሁን በራስህም ህይወቴ ልጆችህን ዴሊጌት ልታደርጋቸው ትሞክርና ደግሞ ይህን ነገር ግን እንዴት አድርጌ ትላለህ እና አለው ዴሊኬት ባላንስ ነው ልንፈልጌ ነው። በዛውም አንፃር ብራንድ እኔ በህይወቴ ውስጥ ያለፍኩባቸውን ነው ሸር ማድረጋቸው። አንዳንድ ጊዜ ኢንቫይሮንመንቱን ማንበብ ይፈልጋል። አሁን ለምሳሌ በኢትዮጵያ አይታችሁታል። ዘበኛውን ካስቀየማችሁት ብዙ ነገር ሊበላሽ እንደሚችል የጀነራል ማኔጀሩን ጸሐፊ ወች ሁልጊዜ። ምክንያቱም ጸሐፊዋ ጋር ጥሩ ግንኙነት ሳይኖርህ ካለቃህ ጋር ጥሩ ግንኙነት ላይኖርህ ይችላል። ልታበላሸው ትችላለች። ቅርብ ነቻ ወች። ቲም ሜምበርም እንደዛው ነው። ስለአንተ ክፉ የሚያወራ ሰው እንዳይኖር መቀነስ ነው። ጠላት መቀነስ፣ ወዳጅ ማብዛት ነው። አንዱ ስትራቴጂ እሱ ነው። ሁለተኛው
ትረስት እርን ነው የሚደረገው። እርን ነው የምታደርገው። ኮንሲስተንት መሆን፣ ኢንቴግሪቲ ያለህ ሰው መሆን፣ አንዳንድ ጊዜ ራስህ አልፈህ ለሌሎች ሰዎች የምትረዳ ሰው መሆን። ያን ጊዜ ሰዎች ለአንተ ጥሩ በጎ እንትን ሲኖር እንትን እያለ ይሄዳል። ሶስተኛው ችሎታህን ማሳየት ነው። ባለው አጋጣሚ ሁኔታ በምታገኘው ሰውን አሁን በተቻለ መጠን ያው የኮምፒቲሽን ወርልድ አይደለ ጥለው ማለፍ ነው የሚፈልገው እና ችሎታ ያለህ ሰው መሆንን በምታገኘው አጋጣሚ ሁሉ ማሳየት ነው እና አይ ከዛ በኋላ አክሴፕት ያደርጋል። አይ ከሌኮ ችሎታ አለው እና ልክ ነው ይላል ማለት ነው። ባይናገረውም ኔጌቲቭ ለመናገር ይፈራል። እንደው ሌላው ነገር ጥሩ ባይናገርልህ ግን በጣም ዴሊኬት ኮምፕሌክስ ሂውማን ኔቸር ያለበት ቢሄቪየራል የሆነ ሶፍት ስኪል ነው። ስራ ይፈልጋል። ትንሽ አጂሊቲ ይፈልጋል፣ አዳፕቲቢሊቲ ይፈልጋል፣ ኤንቫይሮንመንቱን በትክክል ማንበብ ይፈልጋል፣ የራስም ችሎታ ይፈልጋል፣ ሪሌሽንሽፕ ማኔጅመንት ይፈልጋል። በየመስሪያ ቤቶቻችሁ በየተቋሞቻችሁ ብቻ ሳይሆን እንዲሁ በተለያየ አጋጣሚ እና እንዴት አድርጌ ነው አሁን አንዳንድ ሰው ቀንም ሌትም ሲለፋ ሲማስን ሲደክም ይውላል፣ ግን ጠብ አይልም ወይ ቢኮዝ ስትራቴጂክ ሌንሱ ስለሌለ ነው። እና እንዴት አድርጎ ነው ማምጣት የሚችለው? ይህን ፍሬምወርክ ነው የተወሰነ ጊዜ ስጠው። ቢግ ፒክቸር የማየቱን ኮምፒሊንግ የፊውቸሩን የማየት ነገን የማንበብ አንቲሲፔት የማድረግ ኢመርጂንግ ኦፖርቹኒቲስ እርሊ አይዴንቲፋይ የማድረግ ስትራቴጂ ትሬትስ የሚባሉትንም የማየት ጊዜው የተመቸ ስለሆነ እስካን የማድረግ ኢንቫይሮንመንቱ እስካን የማድረግ ነገሮችን የመገጣጠም ዶቶችን የማገናኘት ራሱን መልሰ ማንበብ ስትራቴጂካሊ ቲንክ ማድረግ በተወሰነ ሰዓት በዛ መልኩ ደግሞ እናዳብረዋለን። ቴንኪው። በጣም የሚሻሻል ነገሮች ንገሩን። እግዚአብሔር ይስጥልን።